ልመለስ ወደ አንቺ ማለት የምትወጂው የምታፈቅሪው ምናምን ከሆነ አንቺ ራሱ እንዲከበር አድርጊው። የፈለገ ጓደኛሽን እንደዚህ አይነት ወሬ እንዲያወራው እኔ ራሱ አልፈልግም። ማርያምን የምሬም ነው። ስነ ስርዓቱን ያዝ። እንደ ጓደኛ ይሰማኛል እኮ ለሱም አይደል? ይሄ እኔ አልቀበለውም። እንደኔ ሃይሚን እንዲህ እንዳልኩ ነው። የሆነ ነገር ቢፈጠርብኝ አልሰማም። እንደዚህ አይነት ወንድ ቢመጣ ህይወቴ ላይ አጋጭቼ ነው የምለቀው። እውነቱ ስነግርህ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንን በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጥኝ እያልኩኝ እንግዲህ ዛሬ በጣም ኤፋ ትናንት በሰራው ቪዲዮ ላይ ብዙዎቻችን የራሳችን ሀሳብ ለመስጠት ሞክረናል። ግን ደግሞ ለምን በዩቲዩብ ቻናሌም የራሴን ሀሳብ መስጠት አልፈልግም ብዬ ነው የመጣሁት። በቅድሚያ ብሩኬን ሳላደንቅ ማለፍ አልፈልግም። ትናንትና ሃይሚን ሰርፕራይዝ ባረገበት በመኪናው ላይ ብዙዎች በተለይ በቲክቶክ በጣም ብዙ ሺህ ህዝብ አይታችሁታል እኔ አካውንት ላይ። ነገር ግን አንዳንዶቻችሁ ፕራንክ ነው፣ ሃይሚን ፕራንክ እያረጋት ነው፣ እኛም ፕራንክ እያረገን ነው ምናምን ብላችኋልና የተዋህዶ ልጅ ሆኖ ለዛውም ብሩኬን የመሰለ ልጅ በዚህ ልክ ውሸት አይዋሽም። መኪና ማለት በጣም ሲምፕል ነው ለነሱ፣ ለሰራ ሰው በጣም ቀላል ነው፣ ቆርቆሮ ነው። ገባችሁ? ስለዚህ ውሸት ማለት ውሸት ይዋሻል ብላችሁ ማመን አለባችሁ ብዬ አላስብም። ማርያምን እግዚአብሔርን ብሎ ይዋሻል ማለት በራሱ ምን ማለት እንደፈለጋችሁ አላውቅም። እና በጣም ቲክቶክ እኔ አካውንት ላይ ትርምስ ፈጥራችሁ ነበረ ማለት ነው። ግማሽ ሰው ትክክል ነው፣ ግማሽ ሰው ፕራንክ ነው የሚል አይነት ነገር፣ ግን ፕራንክ አይደለም። መኪና ማለት ምንም አይደለም በዚህ ሰዓት ለነሱ ማለት ነው። ምክንያቱም በጣም እየሰሩ ነው ጎበዞች፣ ጠንክረው በርትተው ከሰሩ መኪና ማለት በጣም ትንሹ ነገር ነው በዚህ ሰዓት ማለት ነው። እና ብሩኬ በዚህ ልክ ፕራንክም አያረግም፣ ውሸትም አይዋሽም። ገባችሁ? ለምን ታርጋው ተሸፈነ የሚል ብዙዎቻችሁ ጥያቄ ነው። እንግዲህ እሱን ምንም ለፕራንክም ቢሆን መሸፈን አይጠበቅበትም። የሸፈነበት ምክንያት የራሱ ነገር ሊኖረው ይችላል። ግን ደግሞ ባይሸፍነውም ቢሸፍነውም ፕራንክም ቢሆን ለባለቤቱ አሳውቆ እስከሰራበት ድረስ ምንም የሚያመጣው ነገር የለም። የእውነትም ቢሆን ተሸፈነም ተደበቀም ከኛ እንትን የሚል ነገር የለም። ይሄ ደግሞ በሂደት የምናየው ነገር ስለሆነ ያን ያክል እናንተን የሚያንቀጠቅጣችሁ ነገር አይደለም ማለት ነው። እና ትንሽ ሀሳባችሁ ተተራማምሶ ስላየሁኝ ነው ሀሳብ መስጠት የፈለግኩት። እንግዲህ በኤፋ ቤት ደግሞ ሽማግሌ ሆኖ መጥቷል ማለት ነው። ብሩኬ አስታራቂ ማለት ነው። እንደምታያቸው ህያብና ኤፋ በዚህ ሰሞን ጸብና ጭቅጭቅ ላይ ይገኛሉ። ነገር ግን የህያብ ያው ስህተቶች አሉባት ከመጀመሪያው ጀምሮ ያው ብዙ ኮሜንት ሰጥታችሁኛል። እኔም ጋር ራሱ ሴት ልጅ ወንድ ልጅ ቤት በፍጹም ከጋብቻ በፊት መግባት እንደሌለባት ሁላችንም እናውቃለን። አዎ ስህተት እንደሆነ በደንብ እናውቃለን። ነገር ግን የሆነው ሆኗል። አሁን ላይ ደግሞ ኤፋ በሰዓቱ ሽማግሌ ልኮ ቤተሰብ ጋር ቀልጠፍ ያለች ሰርግ አድርገው ጋብቻቸውን መፈጸም አለባቸው ብዬ አምናለሁ። ምክንያቱም ጋብቻ ካለ ማንም ሰው ተነስቶ በመሀላችሁ ገብቶ የእናንተን ህይወት የእናንተን ቤት መፈትፈት አይችልም። እንደገና ሲቀጥል ደግሞ በቃ ፈሪሃ እግዚአብሔር ያለበት መልካም ህይወት የሚኖረን ህይወታችንን በጋብቻ ስናስተሳስር ነው። ሁሌ ቀድመን የሆነ ነገር ምንድን ነው ቀድመሽ ከሰጠሽ ሰርጉን ሽው የሚባል ብዙ ኮሜንቶች ያለው በየቤቱ ሴት ቤት ቀድሞ ሴቶች ወንድ ቤት የገቡትን እና ወንድም ልጅ ቢሆን የሚያከብርሽ ቤተሰቦችን ክብር የሚሰጥልሽ ከቤተሰብሽ ተከብረሽ ስትወጪ ነው። እና ያው መቼም እንግዲህ ያብሰበብ አላት አስገድዶ የሚያስወጣት ነገር ከቤተሰቧ ስለነበር ወጣች። ኦኬ ማለት ደስ ባይለኝም ኦኬ ከወጣች ምንም ማድረግ አይቻልም። ግን ደግሞ ከሆነ በኋላ ደግሞ ኤፋ በስነስርዓት አንተም እሷም እንድትከበሩ ቤታቸውም እንዲከበር ግዴታ በጋብቻ መተሳሰር አለባችሁ ብዬ ስለማምን ጋብቻችሁን በቅርቡ ብታረጉት መልካም ነው። ቀጠሮ አያስፈልጉም። ምክንያቱም አብራችሁ እየኖራችሁ እስከሆነ ድረስ ህይወታችሁ የጋራችሁ እስከሆነ ድረስ ኑሯችሁም የጋራችሁ መሆን አለበት የሚለው አስተሳሰብ አለ ማለት ነው። ግን ብሩኬ እንግዲህ ትናንትና አይታችኋል። እኔ በሃይሚ እንደዛ ቢመጣብኝ አጋጨዋለሁ ነው ያለው፣ እንደሰማችሁት ማለት ነው። ፍቅራችሁን ተገላለጹልን፣ ቀለበት ሰርላት ምናምን ለምትሉ ያው ብሩኬ በየአጋጣሚው ምርጥ መልስ እየሰጣችሁ እንደሆነ ተስፋ አደርጋለሁ። ግዴታ
ለእኛ ማሳየት የለበትም ፍቅሩን። ሲቀጥል ደግሞ ቀለበት እጅን እንጂ ልብን አያስርም። ገባችሁ? ታየው የማይል ልጅ በመሆኑ ብሩኬን በጣም ነው የማደንቀው። ዝም ብሎ ስራውን ፍቅሩን እየገለጸ ያለ ጀግና ቢኖር ዩቲዩብ ላይ ለእኔ አንደኛ ብሩኬ ነው። በቃ እንደ ሰው ታየው ላጥ አይል። የሆነ ነገር ሲያደርግ በቃ ድንገት ነው የሚያስደምማት ልጅቷን። በቃ ለእሷ ደስታ የማያደርገው የማይቆፍረው ጉድጓድ የለም። የእውነት ነው የምነግራችሁ። እና ደግሞ ምን ባልላችሁም እናንተ የምታዩት ነገር ስለሆነ ማለት ነው። እና ኤፋን እንግዲህ በኤፋ ላይ ሽምግልና ቀርቦ የተናገረው ነገር ትክክል ነው። ስለዚህ ኤፋን በሚችለው መንገድ ያንን ልጅ አክብሮታል፣ ብዙ ነገሮችን ታግሶታል። ግን ደግሞ አሁን ላይ ሁልጊዜ አንቺ ቢሆን እንዲረገጥ ወይም ደግሞ በሰዎች እንዲገፋ እንትን መሆን የለብሽም። ገባሽ? ያው እንደ ሴት ልጅም እንደ ባልም አድርገሽ በስነስርዓቱ የወደፊት የህይወት አጋርሽ እስከሆነ ድረስ ቦታ ሰተሹ ሌሎች የሚሉትን ወደኋላ ማድረግ አለብሽ እንጂ በየአጋጣሚ እየሄድሽ ከሱ ጋር እሱ የሚናገረውን ቃላት መስማት የለብሽም። ይሄ የራሴ ሀሳብ ነው። እናንተ ደግሞ የምትሉት ሀሳብ ሊኖራችሁ ይችላል። ቤተሰብና ከሆነ አይቀር በቃ ሰብሰብ ብላችሁ ህይወታችሁን መምራት ስላለባችሁ ግዴታ ብሩኬ ባላችሁ መንገድ መሆን አለበት። በቃ አንተም እንዲናገር እድል መስጠት የለብም፣ አንቺም ደግሞ ሌላ ሰው እሱን እንዲናገረው እድል መስጠት የለብሽም። እንደዛ ካልሆነ በመሀላችሁ ሁልጊዜ ሰው የሚገባ ከሆነ የእናንተን ህይወት ሰው የሚመራላችሁ ከሆነ ዘላቂ ህይወት አይኖራችሁም። ገባችሁ? ስለዚህ ከጭቅጭቅ ለመዳን ራሳችሁን ከነገሮች ነፃ ለማድረግ ከፈለጋችሁ በማንኛውም መንገድ ቢሆን በተቻላችሁ መጠን ለራሳችሁ ጊዜ መስጠትና ሰው በመሀላችሁ አለመስገባት ትክክለኛው መፍትሄ ነው ብዬ ነው የማስበው። በዚህ አጋጣሚ በተለያዩ እህቶቼ ስም ወንድሞቼ ስም መታችሁ ሰብስክራይብ ለምታደርጉኝ ከልብ ነው የማመሰግነው። በተለይ ሄሉዬን ያላችሁ በዚህ ሰሞን እየመጣችሁ ስለሆነ ከልብ ነው የማመሰግነው። ከድሮም ጀምሮ የመከታተላት የማከብራት የመወዳት ልጅ ናት እና እግዚአብሔር ፈቅድ ሀገር ስገባም እንግዲህ ያገኛታለሁ ብዬ አስባለሁኝ። ሀዲያ ሄጄ ማለት ነው። ደቡብን ባልሄድ እሷ ትመጣለች ወደ አዲስ አበባ ማለት ነው። እና ከልብ ነው የማመሰግናችሁ። የሰው እድገት የሚያስደስታችሁ፣ የሰው ደስታ የሚያስደስታችሁ አሁን ለየቤተሰቦቻችሁ ሼር በማድረግ ሰብስክራይብ ብታደርጉኝ እናንተ አትጎዱም፣ ለእኔ ግን ይጠቅመኛል። ታውቃላችሁ ያው የዝናብ ጠብታ መሬትን ያርሳል ይባላል እና ትንሿ ነገር ናት ተጠራቅማ ትልቅ የምትሆነው እና ያው ከዜሮ ተነስተን ወደዚህ የደረስ ነው። አሁንም ደግሞ ከዚህ ተነስተን ሌላ ቦታ አንድ ስቴፕ ለመሻገር የእናንተ ገዛ የእናንተ ድጋፍ ያስፈልገናል ማለት ነው ቤተሰቦቼ። ለማንኛውም እስከ ቪዲዮ መጨረሻ ስለተከታተላችሁኝ ከልብ አመሰግናለሁ። ኤፋዬና ያብዬ ዩቲዩብ እንደምትከታተሉት በደንብ አውቃለሁኝ። ኤፋ በደንብ ያውቀዋል አካውንቴን እና በተቻላችሁ መጠን ወደ ራሳችሁ ተመልሳችሁ ጊዜ ሳትሰጡት ወደ ትክክለኛው የጋብቻ መስመር እንድትገቡልን እንደ ነጽዬ ስብስብ ብላችሁ ተከብራችሁ ከቤተሰብ ተመርቃችሁ እንድትወጡልን ስል በትህትና ጠይቃለሁኝ። ለማንኛውም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።